አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዲሁም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ያ ጀማዓተል ኸይር ደህና ናችሁ ሆይ? ከኔ ጋር ሁሉ ሰላም፣ ሁሉ አሪፍ ነው። እንዴት ናችሁ? ስራ፣ ጤንነት፣ ህይወት ሁሉ ሰላም፣ ሁሉ አሪፍ ነው። ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ እናንተ ጀማዓ አላችሁ ሆይ? ቤተሰብ እንደው በፈጠራችሁ ጌታ እስከ መጨረሻው ልኝ። እሺ ሰዓቴ ወላሂ ወርዷል። እኔ እንጃ ምን እኔ ለፋለሁኝ፣ እዞራለሁ፣ ደክማለሁ፣ እንግዲህ እገባለሁ ላይ በላይ። በተለይ 3 ቀን ይሄን 3 ቀን 24 ቀን ምን እንዲያጠፋው አላውቅም። ወላሂ ባዶ ሰዓት ነው። 5 ሰዓት ቆይቼ የለም፣ 4 ሰዓት ቆይቼ የለም፣ 3 ከምናምን ቆይቼ ሰዓት የለም። በዜሮ ነው የምወጣው ማለት ነው። አንደኛ ልፋት ነው፣ ሁለተኛ ደግሞ ሞባይል ማቃጠል ብቻ ነው ትርፌ ማለት ነው። ምን እንዲሆንም አላውቅም። ሰብስክራይብ ያነሳል፣ ሰዓት ያነሳል፣ ላይክ ያነሳል። ሰሞኑን ደግሞ ያመጣው ማለት ነው የኔ እና ቤተሰብ እስኪ ያጫውቱልኝ እንደው ማለት ነው በቅንነት ማለት ነው። መቼም የነገ ተጠቅመናል ላይ በላቸው ሳይሆን በቅንነት ቅንነት ለራስ ስለሆነ በቅንነት አጫውቱልኝ ማለት ነው። እና ቤተሰብ ወላሂ በጣም ነው እኔ ደከመኝ። እኔ እንጃ እንደው ሱስ ነው ትላለች ጓደኛዬ። ፊት የተቀይሮ ታያለ አንዳንድ ጊዜ ማለት ነው። ይሄ ችግር ነው፣ ሱስ ነው ትለኛለች። እውነት ነው፣ ሱስ ነው ወላሂ። ልተወው ፈልግና መልሼ ደግሞ እቀጥላለሁ፣ እንደገና እጀምራለሁ ማለት ነው። ተስፋ ቆርጥና ማለት ነው። ይሄን ያህል አመት ለፍቼማ እንደው በከንቱ አልቀርም ብዬ እነሳለሁ። እና ቤተሰቦቼ በቅንነት አጫውቱልኝ። እኔ እንደማንኛውም ሰው መቼም ነጋ አልለቅም ወይም ልጀምር ብዬ አስብና ይሄንን አንዱን ከአንዱ እያደረኩ የሰው ፈቶ ልጀምር እፈልጋለሁ። ግን እንደዚህ ለፍቼ ቢያነሳብኝ ወይም እንትን ቢልብኝ እኔ የነገ ማን ያውቃል። ቻናሌን በጣም ነው የምወደው ወላሂ በጣም ማለት ነው። ስለዚህ ሁሉን ወዶ አይሆንም፣ ሁሉን ጠልቶ አይሆንም። እስከ ሌሊት 10 ሰዓት ድረስ ትናንት አሁን 11 ሰዓት ነው ወላሂ የተኛሁት ማለት ነው። ከማን ቤት ወጥቼ ከሙ ቤት ወጥቼ ነው እንደው የተኛሁት። እንዳውም የዛን ሰዓት ነጋ። ከዛም እንደገና ደግሞ 2 ሰዓት ላይ እነሳለሁ ስራ ጽዳት። ያንን ደግሞ እያጸዳሁኝ ያው ወደ እናንተ ደግሞ ወደ እንትኑ ገባለሁ ማለት ነው። ወደ ራሴ ቻናል ደግሞ ገባለሁ። ወላሂ ልፋት በጣም አለው። ሱብሃንአላህ። እኔ ግርም የሚሉኝ ከኛ ጋር የጀመሩ እስካሁን አሉ። ሌላም እየከፈቱ ደግሞ የሚጀምሩ አሉ። እነሱ ልጆች በምን እንዴት አይነት ጠንካራ እንደሆኑ እኔ እንጃ ራሴኑ ገመትኩት ወላሂ። እኔ እኮ ተስፋ የለኝም፣ በአንድ ግን ተስፋ ሙጠጥም የለብኝ በቃ። እና ቤተሰብ አጫውቱልኝ። ሰዓቴን እያነሳ ነው፣ አይሰጥም። እንግዲህ ዶላር ወላሂ አልሐምዱሊላህ ይሰራል፣ ደህና ነው። ያው መቼም 5-10 አይደል የሚለቀመው። ደህና ነው አልሐምዱሊላህ። እኔ ሰዓቱ ነው እንጂ ለዶላሩ ብዙም ጭንቀት የለኝም። ከሰጠኝ ስጠኝ፣ ቀስ ብሎ ከሰራሁ አገኛለሁ ብዬ ነው የማምነው። እና አንደኛ ደግሞ እኔ ቪዲዮ ስለማለቅ ነው። ቪዲዮ ደግሞ ባህራር ላይ አይወጣልኝም። ማንም ሰው በደንብ የሚያዩ የለም፣ እይታ የለውም። ስቲል እንኳ ላይቭ እንትን ለቅቄ ቪዲዮ ለቅቄ ሰው አይመጣም። እኔ ግን ሰው ጋር ሄዳለሁ፣ ሰው ግን አይመጣም። ለምንድን ነው ሰው የማይመጣበት ምክንያት? እኔ ስለቅ ቪዲዮ ለምንድን ነው የማትመጡት? ወይም አይመጣላችሁም ወደ እናንተ ወይስ ምንድን ነው? እኔ አልገባኝም ወላሂ። እና ቤተሰቦቼ በቅንነት ዘይሩኝ፣ አጫውቱልኝ ቪዲዮዬም ማለት ነው። ወላሂ ደክሞኛል፣ በጣም ነው የደከመኝ እኔ ማለት ነው። የኢትዮጵያ ኑሮና ዩቲዩብ አንድ ሆኗል አሁን ሰዓት። የኢትዮጵያ ኑሮ ሰውን አስመርሯል ይላሉ። እኔ እንኳን አልሐምዱሊላህ ያው ተመርሬ አልመጣሁም። ስሄድም በቤተሰብ ችግር ነው ያርኩት። ስመጣም ደግሞ ያው አልሐምዱሊላህ ብያለሁ። ሁሉንም ነገር አላህ የሚያመጣውም አላህ የሚያነሳውም ሁሉንም ነገር እሱ ሲፈቅር ስለሆነ አልሐምዱሊላህ ረቢና ዓለሚን ብዬ ተመልሼ መጥቼ እየሰራሁ ነው። እና ኢትዮጵያን ስገባ ምንም አልሰራሁም፣ ምንም ነገር ማለት ነው ያደረኩት ነገር የለኝም። ስመለስ ነው እንደገና ኢትዮጵያ ማንቀሳቀስ የጀመርኩት። እንዳለ ቤተሰቦች የሉም፣ በቃ የተወሰነ ሰው ነው ከኔ ጋር አሁን የበፊቶቹ ያሉት እንጂ ቤተሰብ የለም። ሁሉም ሰልችቷቸው ይሁን የተውት እንደኔው ወይንም ደግሞ አገር ገብተው ይሁን አላውቅም። ወላሂ ተስፋ ቆርጦም የተዋለ ብዙ ሰው አሁን እንኳን ከመጣሁ ማቃቸው የሉም። ለምን እኔ ሌላ ቻናል እየከፈቱ ይሁን አላውቅም ወላሂ። እና ቤተሰብ በቅንነት
ውዶቼ ማለት ነው። በቅንነት አጫውቱልኝ። ሌሊት እንኳን ከፍታችሁልኝ እስኪያሳደሩልኝ። የኛ እኮ እዚሁ እንትኑ ምንድነው አይፋዩም እዚሁ አንድ ስለሆነ ባጫውተውም አንድ አካውንት ነው አይሰራም። ወላሂ እንደውም ሰዓቱን አንስቶ ነው የማገኘው እኔ ሌላ ላይ ሄዶ አጫውቶ ማለት ነው። የሌላ ሰው አጫውቶ የኔ ሰዓት ተነስቶ ነው የማገኘው ማለት ነው። እና ይሄ ነው ያለው ጉዳይ። ቤተሰቦቼ በቅንነት ዘይሩኝ እላለሁ ማለት ነው። እንደገና ደግሞ ማለት ነው ወላሂ በሰው ሀገር የምንለፋ ሁላችንም አሁን እዛ ሀገር ላይ ከስንት አንድ ነው ደስተኛ ሆኖ የሚሰራ እንጂ ግማሹ ቤተሰቡን እዚሁ ነው ይረዳል፣ ግማሹ ለራሱ በሽተኛ ይሆናል፣ ግማሹ ገንዘቡን ይበላል። መከራችን የኛ መከራ ወላሂ እኔ እንጃ የኛም መከራ ማን ነው የሚሰማን ግን? እና ቤተሰብ ለራሳችንም አንዳንድ ጊዜ አሰብ እያደረግን ማለት ነው። ፊታችንን እስኪ በመስተዋት በፊት የነበራችሁትንና አሁን ያላችሁበትን ታይም እስኪውት በደንብ አድርጋችሁ ታውታላችሁ። ግን እናንተ ፊታችሁን ታያላችሁ። እኔ ቁሜ በመስተዋት ያለው ፊቴን ጧት ስነሳ ማለት ነው። ምንድነው ቅይር ያደረገኝ ፊቴን ዩቲዩብ ነው። ሌሊት ቁሜ የማድርበት ማለት ነው። ቁርስ አልበላም፣ ምግብ አሳልፋለሁ ሰዓት። በቃ ትኩረቴ እዚህ ላይ ሆነ። በቃ በነገራችን ላይ የነገን ማን ያውቃል ዩቲዩብ ቻናል ለኔ ብዙ መስዋዕት የከፈለ ነው። ከብዙ ነገሮች ከሀዘን እናንተን እንዳውቅ ከእናንተ ጋር ከአንዱ ቦታ ስል እውላለሁ። ማታም እንቅልፍ ይጥለኛል። አልሐምዱሊላህ በፊት ዩቲዩብ ሳልጀምር በፊት እናቴንም ማዘንተኛ ነበርኩኝ። ብዙ ነገር ነበረ። በዛን ሰዓት ብዙ የተጎዳሁ ነበርኩ ማለት ነው። እና ለዛም ነው ዩቲዩብን በጣም የምወደው ማለት ነው። ተስፋ አልቆርጥም ብዬ የምንቀሳቀሰው ብዙ ችግር ያሳለፍኩበት ስለሆነ ነውና አሁን ደግሞ እንትኔን ሞኔን እንዳያነሳብኝ ሞኔን ታነሳብኝ ወላሂ እኔ ተስፋ የለኝም። ስለዚህ ለፍቼም አላመጣውም። ደክሞኛል፣ ወላሂ ደክሞኛል። በጣም ነው የደከመኝ፣ በጣም ማለት ነው በጣም ነው የደከመኝ። ስለዚህ እንደገና ደግሞ 4000 ሰዓት መሙላት ማለት ከባድ ነው። አልሞላውም ወላሂ ማለት ነው። ስለዚህ ቤተሰቦቼ በቅንነት አጫውቱልኝ እህቶቼ ማለት ነው፣ ውዶቼ ማለት ነው። መቼም በዙሪያዬ በጣም መልካም ሰዎች እንዳላችሁ አውቃለሁ። ሁላችሁም የሀገሮች ልጆች ማለት ነው። እና ይሄን ነው የምላችሁ ቤተሰብ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቤተሰቦቼ ራሳችሁን ጠብቁ፣ ለራሳችሁ ሁኑ፣ ገንዘባችሁን ያዙ። ገንዘብ አልያዝ ካላችሁ ወርቅ ግዙ፣ ወርቅ ገዝታችሁ አስቀምጡ። ወላሂ ወርቅ ግዙ፣ ልብስ አሰብስቡ። አገር ስንሄድ ወላሂ ከቤተሰብ ጋር የሚስማማም ይኖራል፣ የማይስማማም ሰው ይኖራል። በግልጽ ነው የሚናገረው። የሚስማማም ይኖራል፣ የማይስማማም ሰው ይኖራል። ስለዚህ ከቤተሰብ ጋር ላትስማሙና ልትስማሙ ትችላላችሁ። ብር ያዙ፣ ብራችሁን ያዙ፣ ወርቅ ግዙ፣ ቤተሰብ ማለት ነው። ስለዚህ ይሄን ነው የምላችሁ ቤተሰብ። እኔ ሂጄ ሀገር ገብቼ ሀገር አይቼ መጥቻለሁኝ። ምን እንደሚጠቅም ምን እንደሚጎዳ አይቼ መጥቻለሁኝ። ገንዘብ ነው የሚያስፈልገው ሀገር ላይ ማለት ነው። ገንዘብ ነው የሚያስፈልገው። ስለዚህ ገንዘባችሁን ጠንቀቅ ብላችሁ ያዙ ቤተሰቦች። አመሰግናለሁ ውድ ሀገሮች ልጆች፣ ከልብ ነው የማመሰግናችሁ ስለምታደርጉልኝ ሁሉ ትብብራችሁ። አመሰግናለሁ ስለምዘይሩኝ በቅንነት ሁላችሁንም አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሁላችሁንም አላህ ይጠብቃችሁ። አገራችንንም አላህ ሰላም ያድርግልን። እኛንም በያለንበት አላህ ሰላም ያድርገን። መልካም ቆይታ ላለሁ